መጽሐፈ መቃብያን ቀዳማዊ ምዕራፍ 3 የልዑል የእግዚአብሔር ባሮች አብያ፣ ሲላ፣ ፈንቶስ ሞተው የተነሱ እነዚህን በፊታቸው እንዳያችሁ ከሞታችሁ በኋላ እንደዚሁ ትነሱ ዘንድ አላችሁ። ፊታችሁም በመንግስተ ሰማይ እንደ ፀሐይ ያበራል። ከነዚያ ሰዎችም ጋር ሄደው ወደ ሰማዕትነት ተቀበሉ። የዚያን ጊዜ ለመኑ፣ አመሰገኑ፣ ለእግዚአብሔርም ሰገዱ። ሞት አላስፈራቸውም፣ የንጉሱም ቅጣት አላስፈራቸውም። ወደ እነዚያ ብላቴኖች ሄዱ፣ ክፋት እንደሌለው በግ ሆኑ እንጂ አላስፈራቸውም። ወደ እነሱም በደረሱ ጊዜ ይዘው መቷቸው፣ አስረውም ገረፏቸው። ወደ ንጉሱም አድርሰው በፊቱ አቆሟቸው። ንጉሱም እናንተ እንቢተኞች ለፈጣሪዎቼ መስዋዕት ሰውታችሁ እንዴት አትሰግዱላቸውም ብሎ መለሰላቸው። ከኃጢአት የነጹ የከበሩ የተመረጡ ደስ ያላቸው ዋጋው ድንቅ እንደሆነ እንደ ዕንቁ የሚያበሩ እነዚያ ወንድማማቾች ሲላስ፣ አብያ፣ ፈንቶስም በአንድ ቃል መለሱለት። ቸነፈር የሆነ ያንን ንጉስ እኛስ እውቀትና ልቦና ስለሌላቸው ለረከሱ ጣዖቶች አንሰግድም አንሰዋም አሉት። ዳግመኛም ብርና ወርቅ የሰው ልጅ ለሰራቸው ድንጋይና እንጨት ለሆኑ ልቦናና ነፍስ እውቀትም ለሌላቸው ወዳጃቸውንም ለማይጠቅሙ ጠላቶቻቸውንም ለማይጎዱ ጣዖታት አንሰግድም አሉት። ንጉሱም እንዲህ ለምን ታደርጋላችሁ? እነርሱ የሚሰድቧቸውና የሚበድሏቸውን ያውቃሉና የከበሩ የሆኑ ፈጣሪዎችን ለምን ትሰድባላችሁ ብሎ መለሰላቸው። እነርሱ በእኛ ዘንድ እንደ ኢምንት ናቸውና እኛስ እንሰድባቸዋለን አናከብራቸውም ብለው መለሱለት። ንጉሱም እንደ ስራችሁ ክፋት መጠን እቀጣችኋለሁ፣ በግርፋትና በጽኑ መከራ በሰዓትም የመልካችሁን ደምግባት አጠፋለሁ። አሁንም ለፈጣሪዎቼ መስዋዕት ትሰጡ እንደሆነ ወይም አትሰጡ እንደሆነ ንገሩኝ፣ ይህስ ካልሆነ በሰይፍ በግርፋት እቀጣችኋለሁ ብሎ መለሰላቸው። እኛ ስለ ረከሱ ጣዖታት መስዋዕት አንሰዋም አንሰግድም ብለው መለሱለት። ንጉሱም በወፍራም በትር ይመቷቸው ዘንድ ዳግመኛም በጅራፍ ይገርፏቸው ዘንድ ከሱም በኋላ ውስጥ አካላቸው እስኪታይ ድረስ ይሰነጥቋቸው ዘንድ አዘዘ። ከዚህም በኋላ በሚቀጣቸው በሚገድላቸው ገንዘብ እስኪ መከር ድረስ አስረው በግዞት ቤት አዋሏቸው። ወስደው ያለ ርኅራኄ በእስር ቤት ጽኑ እስራትን አሰሯቸው። እነርሱም በእስር ቤት 3 ሌሊትና 3 መዓልት ተቀመጡ። ከዚህ ከ3ኛውም ቀን በኋላ ንጉሱ አዋጅ ነጋሪ ይዞር ዘንድ መካሮችና መኳንንቶች የአገር ሽማግሎችና ሹማምንቱ ይሰበሰቡ ዘንድ አዘዘ። ንጉሱ ጽሩ ጻይዳንም በአደባባይ በተቀመጠ ጊዜ እነዚያን የከበሩ ሲላና አብያን ፈንቶስንም ያመጧቸው ዘንድ አዘዘ። የቆሰሉና የታሰሩ ሆነው በፊቱ ቆሙ። ንጉሱም ይህንን 3ቱን ቀን ስትቀመጡ በውኑ የተመለሳችሁት መመለስ አለን? ወይስ እናንተ በቀደመው ክፋታችሁ አላችሁን? አላቸው። የከበሩ እነዚያ የእግዚአብሔር ጭፍራዎችም እኛስ የጨከንን ኃጢአትንና ክፋትን የተሞላ አንተ የምታመልከውን ጣዖትን እናመልክ ዘንድ እሺ አንልም ብለው መለሱለት። ያም ወንጀለኛ ተቆጥቶ ከፍ ባለ ቦታ ያቆማቸው ዘንድ ቁስላቸውንም ያድሱት ዘንድ አዘዘ። ደማቸውም በምድር ላይ ፈሰሰ። ዳግመኛም በጭራሮ መብራት ያቋጥሏቸው ዘንድ ስራቸውም ያር ዘንድ አዘዘ። አሽከሮቹም እንዳዘዛቸው አደረጉ። እነዚያም የከበሩ ሰዎች ሕግ እግዚአብሔርን የዘነጋህ አንተ ተናገር፣ ቅጣታችን በምታበዛብን መጠን ዋጋችን ይበዛል አሉት። ዳግመኛም ስጋቸውን ከአጥንታቸው ጋር ፈጽሞ ይበሏቸው ዘንድ ምግባቸውን ሳይበሉ ክፉ አውሬዎች የሆኑ ድብና ነብር አንበሳም አምጥተው ይሰዱባቸው ዘንድ አዘዘ። አውሬዎችም የሚጠብቁ ሰዎችን
አውሬዎቹን ይሰዱባቸው ዘንድ አዘዘ። ከነርሳቸውም እንዳዘዛቸው አደረጉ። የከበሩ እነዚያን ሰማዕታትንም የግርግሪት አሰሯቸው። ዳግመኛም ተተንኩለው ካስማ መጥተው አሰሯቸው። እነዚያም አውሬዎች እያገሱ በላያቸው ተወረወሩ። ወደ ሰማዕታቱን በደረሱ ጊዜ እጅ ነስተው ሰገዱላቸው። እያገሱ ወደ ጠባቂዎቻቸው ተመለሱ። ጠባቂዎቻቸውንም አስፈሯቸው። ወደ ንጉሱ ፊት እስኪያደርሷቸው ድረስ ወደ አደባባይ ወሰዷቸው። በዚያም ከወንጀለኞች ሰራዊት 75 ሰዎች ገደሉ። ንጉሱ ዙፋኑን ስቶ እስኪሸሽ ድረስ በፍርሃት አንዱ ባንዱ ላይ ተጨናንቀው ብዙ ሰዎች ተሸበሩ። አውሬዎቹንም በጭንቅ ይዘው ወደ ማደሪያቸው ወሰዷቸው። የሲላና የአብያ የፈንቶስ ሁለቱ ወንድሞቻቸው መጥተው ካሰሯቸው እስራት ፈተው እነዚያ ተጠራጣሪና ወንጀለኞች እንዳያገኙኝ ኑ እንሽሽ አሏቸው። እነዚህም ሰማዕታት ወንድሞቻቸውን ለምስክርነት ካቆምን በኋላ እንሸሽ ዘንድ አግባብ አይደለም፣ እናንተ ፈርታችሁ እንደሆነ ሸሽታችሁ ሂዱ ብለው መለሱላቸው። እነዚያም ታናናሽ ወንድሞቻቸው እኛም በንጉሱ ፊት ከእናንተ ጋር እንቆማለን፣ ብትሞቱም እኛ አብረን እንሞታለን አሉ። ከዚህም በኋላ ንጉሱ በጌትነቱ አዳራሽ ሰገነት ላይ ሆኖ እነዚህ የከበሩ ሰዎች እንደተፈቱ 5ቱም ወንድማማቾች ሁሉ አንድነት እንደቆሙ አየ። ጭፍራዎችንም የሚሰሩ የሚቀጡ እነዚህ አለቆች ወንድሞቻቸው እንደሆኑ ጠይቀው ለንጉሱ ነገሩት። ንጉሱም ተቆጥቶ እንደ ምድረ በዳ እሪያ ጮኸ። ንጉሱም 5ቱን ወንድማማቾች ሁሉ በሚቀጣቸው ገንዘብ እስኪመክር ድረስ ይዘው በእስር ቤት ይጨምሯቸው ዘንድ አዘዘ። በተፈለፈለ ግንድ ያለ ርኅራሄ ጽኑ እስራትን አስረው በእስር ቤት አኖሯቸው። ንጉሱ ፂሩጻይዳንም እነዚህ የሳቱ ጎልማሶች አደከሙኝ፣ የእነዚህ ሰዎች ልቦናቸው ምን ይጸና? የስራቸው ክፋት እንደ ኃይላቸው ጽናት ነው። ይመለሳሉ ብል ልቦናቸውን ያከፋሉ። እኔም እንደ ስራቸው ክፋት መጠን ፍዳውን አመጣባቸዋለሁ። አሮ አመድ ይሆን ዘንድ ስጋቸውንም በሳት አቃጥላለሁ። ነፋስ ይወስዳቸው ዘንድ በዚያም የስጋቸውን አመድ እንደ ትቢያ በተራራው ላይ እበትናለሁ አለ። ይህንንም ከተናገረ በኋላ 3 ቀን ቆይቶ እነዚያን የከበሩ ሰዎች ያመጧቸው ዘንድ አዘዘ። እነዚያም የከበሩ ሰዎች በቀረቡ ጊዜ በታላቁ ጉድጓድ ምድጃ ውስጥ እሳት ያነዱ ዘንድ እሳቱን የሚያነድና ድስት የሚያፈሉበት የተንኮል ስራን፣ ስቡን፣ እንዶድ፣ የባህር አረፋና ሙጫን፣ ድኙን በውስጡ ይጨምሩ ዘንድ አዘዘ። በጉድጓዱም ያለ እሳት በነደደ ጊዜ መልእክተኞች ያዘዝከንን አደረግን፣ የሚጨመረውን ሰው ስደድ ሲሉ ወደ ንጉሱ ሄዱ። ተቀብለውም በእሳቱ ጉድጓድ ይጥሏቸው ዘንድ አዘዘ። ብላቴኖቹም ንጉሱ እንዳዘዛቸው አደረጉ። እነዚያም የከበሩ ሰዎች ወደ እሳቱ በገቡ ጊዜ ነፍሳቸውን ለእግዚአብሔር ሰጡ። መላእክትም የጣሏቸው ሰዎች ሲያዩ ተቀብለው ነፍሳቸውን ይስሐቅና አብርሃም ያዕቆብ ወዳሉበት ተድላ ደስታ ወደሚገኝበት ወደ ገነት ወሰዷቸው።